ከዛ በላይ ደግሞ ተውራት ቁርአን ላይ ስልጣን አለው። ጄክ ያንተ አይሰማም እያሉ ነው ከታች የምታወራው አንተ። ወይ ወርዳ ትገባለህ። ሊቆይ ነው። እሺ ትልቁ ላይ አድርጉት። የሆነ ስክሪን ፖለቲክስ አትስሩብኝ። አድርጉ። ትልቁ ላይ ሬቶላችሁ እናንብብ። ተውራት ቁርአን ላይ ስልጣን የሚለውን እናንብብ። ሰፊ ላይ አድርጉት። ሞዴሬተሮች አላችሁ? ኖ አይ ጀስት ልበሰፊ ናቸው አውሩ። የሆነ ሰው አሁን በሐሳብ ሊበልጣችሁ ወይ የሆነ ነገር ሲያመጣ ፖለቲካ አትበት ወይ አታስረሱበት። አረ ትልቁ ላይ አድርጉና ፎከስ ሁሱ ፖዝ ላይ ሆኖ ማስረጃው ነው የሚያሳስበን። እሺ ዋይ እናንተ ማውራት አትችሉም? እዚህ ላይ ዞም አድርገው አስፋው ነው እንትን አንችልም አሉ። ፖዝ ላይ ስለሆነ ጄክ ትልቅ ላይ ማድረግ አንችልም እያሉኝ እኮ ነው ሞዴሬተሮች። እስቲ ሞክሩ። ቆይ እሺ ሁሱ አለ እንዴ? ልጥራው? ምን ይሻላል? ሁሱ አለ? አይቻልም አለ። እሺ ይዞ እሺ አትሊስት ያንብበዋ በቃ። እንዴት አሁን ምንም አይነበብ፣ በጣም ደቃቅ ነው። ዋት ኢት ሚንስ የሚል ነገር ብቻ ቢታየኝ። ዚ አረቢክ ይላል። ከዛ ዚ አረቢክ ወርድ አልፉርቃን የራሱ በግምት ነው። ሁሉ ወላሂ በግምት ነው የጠየቁላችሁ። አልፉርቃን እዚህ ምን ብላችሁ ህዝቡን እንዳትሰክሷቸው ሁሉም ነገር አለ። ሁሉም ነው የጠየቋቸው። ፋርነቴን ነው በማስረጃ የጠየቋቸው። እነማንን ነው የጠየቃቸው? እነማንን ነው የጠየቃቸው? አታስብ የለም ሁላ ብላችሁ ነበር እኮ። አሁን እንዳለ ደግሞ አምናችሁ ሌላ ነገር ማውራት ነው። እንደዚህ አታርጉ። ቆይ አረ እሺ አንብብልን በቃ። አዲሱ ላይ ምን እንዳለ እኔ ትልቁ ላይ ወይ አለ። እሺ አሁን ትልቁ ላይ ሁሱ وينزل الغيث ቁጥር 44 ላይ 44 ላይ አመጣኝ። እናንተ ጋር ሳለ በሙሴና በሕግና በነቢያት በመዝሙር ስለኔ የተጻፈው ሊፈጸም ዘንድ ይገባል ብዬ ነገርኳቸው። ቃል ይህን አላቸው። ቆይ በስንት መጽሐፍ ጠቀሰ እዚህ ጋር? ከእናንተ ጋር ሳለ በሙሴ ሕግና በነቢያት ሙሴ እሺ ሁለት በነቢያትም በመዝሙራት ሌላስ? ኦኬ የዳዊት መጽሐፍ ምን ተብሎ ነው የሚጠራው? መዝሙር። እናመሰግናለን። ስለዚህ በሕጋቸው ያለው የማንን ነው? በሕጋቸው ያለው የዳዊት ነው። መዝሙር እኮ ነው። ያው ኢየሱስ ያለው ስለ መዝሙር ነው የተናገረው እዚህ ጋር ብራዘር። ስለ መዝሙር አሁን ያለው ተሳስቷል። ተሳስቷል በቃ እንደዛ ከሆነ እንደዛ ከሆነ ማለት ነው እንደ አይሁድ ሕግ ማለት ነው።
እንደዚህ ነው ተብሎ ሳይነገር በህጋችሁ ተብሎ ሲነገር የዳዊት የምናምን አይባልም። ኢየሱስም የዳዊት ብሏል እንዴ? ቆይ ኢየሱስ የዳዊት ብሏል ወይ? ልነግርህ እኮ ኢየሱስ ክርስቶስ የዳዊት ህግ ብሏል ወይ? ዳዊት ህግ የለውም እና ለምን በህጋችሁ አለ? በህጋቸው ስለሚተዳደሩ ነው እኮ። ለምን በህጋቸው? ኦኬ ህጋቸው ምንድን ነው? ህጋቸው የሙሴ ህግ አለ ተውራት፣ በቃ አደገ። ስለዚህ በህጋቸው የተጻፈው የተባለው የት ነው? በህጋቸው የተባለው የት ነው? በህጋቸው የተጻፈ ነው። ለምሳሌ የሙሴን ያመለክታል፣ የነቢያቶች የጻፉትን ያመለክታል። አይደለም ኢየሱስ ሲናገር በህጋቸው የተጻፈ አይደለምን ብሎ ሲናገር የዳዊት ህግ ነው ያለው ወይስ ህጋችሁ ብቻ ነው ያለው? በህጋችሁ ማለት በህጋቸው ያለው መጽሐፍ ማለት ነው። የትኛው ህግ ማለት ነው? የትኛው ህግ ነው መጽሐፉ? የትኛው ህግ ነው ማለት በህጋቸው ስር የሚገኘው መጽሐፍ እኮ የትኛው ህግ ነው? የትኛው ህግ ነው? የትኛው አንድ ህግ ነው ያላቸው፣ የሙሴ ህግ ነው። እና በህጋችሁ ሲል በህጋችሁ የተጻፈ አይደለምን ሲል የሙሴ ህግ ነው እየጠቀሰ የነበረው? የሙሴ ህግ ሳይሆን የዳዊት መዝሙር ነው የጠቀሰው። እና ዳዊት ማለቱ ማስረጃ አስተኝሽ እንደዛ ብሎ ለመናገሩ ናታል የዳዊት ህግ መሆኑ ማስረጃ ትሰጠኛለህ? እዚሁ ነው መሰጠኝ። ከኢየሱስ ክርስቶስ አይደለም ከኢየሱስ ንግግር የዳዊት መሆኑን ስጠኝ እኮ። ከኢየሱስ ንግግር ዳዊት ስለመናገሩ ማለት ነው። ኖ በዳዊት አማልክት ጓር ያለው እዚህ ዮሐንስ ወንጌል ምዕራፍ 10 ከቁጥር 35 ጀምሮ ሲናገር በህጋችሁ ያለው የዳዊት ህግ መሆኑን አሳኝ። እዛው ጋር የዳዊት መጽሐፍ ነው። የዳዊት መጽሐፍ ስለ ክርስቶስ የተናገረበትን የዳዊት እኮ ማስረጃ ስጠኛ። የዳዊት መጽሐፍ አይልም በእኮ መጽሐፍ አለ። ትክክል ነህ። ህጋቸው ሲል የማንን ህግ ነው እያለ ያለው? የነገራቸው የእስራኤሎች እኮ። የትኛው ህግ ነው? የትኛው መጽሐፍ እኮ? ዳዊት ላይ መዝሙረ ዳዊት ላይ የተጻፈ ነው አላለማ። ኢየሱስ መቻለ እንደዛ እዚህ ጋር ብሏል። አንደርስታንድ ያደረጉታል እነሱ። ኦ ማይ ጋድ ሃይ ፋይቭ ነው። ሃይ ፋይቭ በቃ ሃይ ፋይቭ በቃ። አሁን ወደ ፖይንት የመጣ ስለዚህ አሁን ምን አለ? አንደርስታንድ ያደርጉታል። ያው እኛም አንደርስታንድ አድርግ ነው እየተናገረ ነው። ቆይ ብራዘር አንዴ እኛ አሁን አንደርስታንድ የሰው መጽሐፍ አንደርስታንድ የምታደርገው እንዴት ሆኖ ነው እኮ ህግ ስለ ይሄው አንተ ራስህ እኮ አድሚት አደረከው እኮ ሳይቸግርህ ማለት ነው። እኛማ የራሳችን ሳይቸግርህ አንተ ራስህ አድሚት አደረገው። ስለዚህ አሁን አቤት አንተ የራስህ መዝሙር ዳዊት የራስህ መጽሐፍ የራሳችን መጽሐፍ የኛ ዘሙር ተጠቅሷል። የምትቀበለውን ዘሙር አሳይ። የምትቀበለው በጣም ጥሩ። እኛ የምንቀበለው ልነግርህ እኮ ነው። እኛ የምንቀበለው ዘቡር ያኔ አይሁዳውያን ለነቢያት ማን ነው አላህ Subhanahu Wa Ta'ala ለነቢያት የሰጣቸው ለዳውድ ወአተይና ዳውድ ዘቡራ ለዳውድ ምን ነው መሰጠህ? እናንተ የምትቀበሉትን የዘቡር መጽሐፍ ስጠኝ። ልሰጥህ እኮ ነው። አሁን እኮ ልሰጥህ፣ ተረጋጋና ልሰጥህ እኮ ነው። እንዴት አድርጌ እንደምሰጥህ ታያለህ። በዚህ ቁርአን ላይ አላህ ምን ይናገራል? ወአተይና ዳውድ ዘቡራ ለዳውድም ዘቡርን ሰጠ ነው ይላል። ስለዚህ ዘቡር ማለት ለዳውድ የተሰጠ ወይ ደግሞ ለዳዊት የተሰጠ መጽሐፍ ነው። ዘቡር ማለት መዝሙር ማለት ነው። ኦኬ። ስለዚህ ይሄ መዝሙር መጽሐፍ ግን አለመበረዙን ደግሞ ነግሮናል። ስለዚህ ማንነት ያለው እኮ የተበረዘው መጽሐፍ ነው። የተበረዘው መጽሐፍ አለ። ቆይ አንዴ ተረጋጋ። አላህ የሰጣችሁ የተበረዘው ነው። አላህ የሰጠንማ እናንተ የበረዛችሁትን አይደለም። አላህ የሰጠን ክርስቲያኖችና አይሁዶች ናቸው አይበረዙት። አላህ የሰጠን መጽሐፉ አልተበረዘም ወይስ ተበርዟል? አላህ የሰጠ ዘቡር የተበረዘ ነው አይደለም? ጨረስን እኮ አይደለም። ግን አሁን እናንተ የያዛችሁት መጽሐፍ ተበረዘ ነው። አላህ ሰጥቶኛል የምትለውን ዘቡር ስጠኝ፣ እየጠበቅኩ ነው። በጣም ጥሩ። እሺ ቅምቅማያት አለህ ዮሐንስ? እንዴ ይወልህ ዘቡር ስጠኝ። አዎ ልሰጥህ እኮ ነው። ቅምቅማያት አለህ? ቅምቅማያት አይደለም ዘቡር። ገብቶኛል። ግን መልሰው ዮሐንስ እንድንግባባ ነው እኮ ስጠኝ። እኔ እየጠየቅኩ እኮ ነው። ልሰጥህ ነው። ወላሂ ልሰጥህ ነው። ደስልኝ ይላል። ቅምቅማያት አለ ወይስ የለም?
ቅምቅማቴ ጋር ዘቡር የለም እኮ ልሰጥ ነው እኔ ልሰጥ ነው እንዴ በአላህ ምዬ እኮ ነው ልሰጥ ነው ያልኩህ አዎ ልሰጥ ግን ይሄን ጥያቄ መልሳ መጀመሪያ ወላሂ ልሰጥ ነው ብያለሁ ስለዚህ አሁን ቅምቅማት አለ ወይስ የለም ቅምቅማት አለ አሁን በህይወት አሉ እሺ ግን አለ አይደለ ቅምቅማት አለ በቃ ባስቷ ትምህርት ቤት ስትሄድ ይዛት ካላመጣት አላምንም እንዳለ ግን ወላሂ ትሰጣለህ ወላሂ እሱን ይዘህ ከመጣ ወላሂ እሱን ይዘህ ከመጣ ቅድማያትን ገብቶኛል ቅምቅማያትን ማለት ነው ስማ አላህ የነገረህ ዮሐንስ ካመጣ ትሰጣለህ ብሎ ነው ሎጂካል ነው እኛ አእምሮ ሰጥቶናል አላህ ቅድስ ያለ የሚገርም ብሩህ የሆነ አእምሮ ሰጥቶናል አላህ ስለዚህ አሁን ቅምቅማያት አንተ ማለት ነው በቃ ተስማማ ነው አንተ ዝንጀሮ ነህ ማለት ነው በቃ አሁን አንተ ዝንጀሮ አንተ ቅምቅማያት የለህ ስለዚህ አሁን በቃ ጨረስን እኮ ስለዚህ አሁን ይሄን መምጣት ይችላል ሆነ ወይ ቆንጆ ተረጋጋ አሁን ይሄን ይዘህ መምጣት የምችል ከሆነ እንሰጣለን ምክንያቱም መጽሐፉ ተበርዟል እያለ ነው አውቶግራፉ እንኳን እኔ ዘቡር የሚለው ቃል እንደ ህግ መጽሐፍ ተብሎ ተጠቅሷል የህግ መጽሐፍ ተብሎ ተጠቅሷል አላህ ቁርአን ምዕራፍ 7 ቁጥር 57 ላይ 157 ላይ ዘቡርን ሁሉንም መጽሐፍ የነቢያትን መጽሐፍ በአጠቃላይ ተውራት ብሎ ጠቅሶታል ተውራት ነው ዘቡር ነው ይጠራል ተውራት ሁሉንም መጽሐፍቶች የህግ መጽሐፍ ብሎታል ልክ ኢየሱስ እንዳለው ኦኬ ማስረጃ እኮ አንተ ማስረጃ ሰጠኝ ነው ቅድም ዮሐንስ ወንጌል ምዕራፍ 10 ቁጥር 35 ላይ ያለው እኮ ለሰጠህ አንተ ሰጠኝ ነው አመሰጠኝ እኮ ይገባኝ አንተ ሰጠኝ ዮሐንስ ወንጌል ምዕራፍ 10 ላይ ቁጥር 35 ላይ በህጋቸው የተጻፈ አይደለምን ሲል በህጋቸው የዳዊት መዝሙር የዳዊት መዝሙር ገባኝ ዮሐንስ የዳዊት መዝሙር ኢየሱስ የተናገረው የዳዊት መዝሙር መሆኑን ስጠኝና ስለዚህ እስልምና ያለ ክርስትና ኤግዚስት አያደርግም በቃ ያደርጋል በደንብ ክርስትና ደግሞ ቆይ ልንገርህ የነቢያት መጽሐፍ ርዝራጅ ስለሆነ ነው ኦኬ አላህ ቁርአን ላይ የተበረዘ የነቢያት መጽሐፍ ስለሆነ ብዙ ነገሮችን ከዛ እናስተምራቸዋለን ቅምቅማያትን ይዘናል እሷ ራሷ ይዘው ትመጣለች የሚገርምህ አንተ ይዘው ከመጣ እሷ ቅምቅማያት ራሷ እንደዚህ ይዘው ትመጣለች ይዛት ነው 18 ዓመት ቤት እየሄደች የኔ ቅምቅማያት ካላህ ይሻላል ማለት ነው ኦኬ አንተ እንደዚህ አይነት አካሄድ ውስጥ እንግባ ደስ ይላል ስለዚህ እንደዚህ አይነት አካሄድ ውስጥ ከገባን ደስ አይልም እኔ አሁን የምናገረው ስለዚህ አሁን ኢየሱስ ክርስቶስ የትኛው የህግ መጽሐፍ መሆኑን አያውቅም ማለት ነው አንተ ትሻላለህ ማለት ነው ከኢየሱስ አይደለም ያተበረሰው ስጠኝ ኦኬ ኢየሱስ የቱ ጋር እኮ ኢየሱስ የቱ ጋር ነው ታዲያ በዳዊት መጽሐፍ ላይ ነው ያለ ህግ መጽሐፍ ሲል ተሳስቶ ነው ለምሳሌ እኮ ማስረጃ ብለህ ተሳስቶ ነው ወይ ኢየሱስ ተሳስቶ ነው ወይ አንተ ነህ ይኸውልህ ያወራን ያለነው ተሳስቶ ነው ወይ ኢየሱስ ምን አስጨነቀህ ነው ለምን እንዴት አንተ ምን አስጨነቀህ ልታመጣ ነው አንተ ማስረጃ አንተ ልታመጣ ነው ሳታመጣም ጠይቄ እኮ ነው መጀመሪያ እኔም ጠየቅኩ አመጣለሁ ብለህ ሄድ አንተ ማመጣለሁ አንተ ማስረጃ ዮሐንስ ወንጌል ላይ ያለው ማስረጃ አምጣ እኮ አምጣ ማስረጃ አንተ ነው ወደሱ ሄድከው ለምን መሰለህ ላስተምር ነው አልኩት እንደሚባል ራሱ አታውቅም ላስተምር የህግ መጽሐፍ ቁርአን አይደለም የህግ መጽሐፍ የሚባሉት ግዴታ የተውራትን ማን ነው የሙሴ ህግ እንዲሁም ዘቡር ወይ ደግሞ እነዚህ ምንድነው መዝሙር ምናምን ተብሎ መጠቀስ ግዴታ ነብዩ መሐመድ እንደዛ ያሉበትን አሳይ
ኢየሱስ ያለበትን አሳየኛ መጀመሪያ አንተ። ምክንያቱም መረጃ የሰጠው ከኢየሱስ ስለሆነ፣ ስለዚህ ኢየሱስ ያለበትን አስጠኝ። አንተ ከኢየሱስ የሰጠኝ መረጃ ትቀበላለህ? ከኢየሱስ አንተ ትሻላለህ ማለት ነው። ስለ ኢየሱስ የሰጠኝ መረጃ ትሻላለህ ማለት ነው። መዝሙረ ዳዊትን አንተ የሰጠኝ መረጃ ኢየሱስ ሳይጠቅስ አንተ ማምጣት ከኢየሱስ ተሽለ ነው ማለት ነው። ትቀበላለህ ወይ እኮ ኢየሱስ የሰጠኝ መረጃ ትቀበላለህ? አዎ ገብቶኛል እኮ ከኢየሱስ ትሻላለህ ማለት ነው። አንተ ስለ ኢየሱስ የሰጠኝ መረጃ ትቀበላለህ ወይ? አዎ እቀበላለሁ። ስተኛ አሁን አንተ መጀመሪያ ስለ ኢየሱስ የሰጠኝ መረጃ እቀበላለሁ። የምቀበለው ቦታ እቀበላለሁ። አዎ ትክክል ነህ። እዚህ ጋር እቀበላለሁ። የምቀበለው ቦታ አይደለም። ስለ ኢየሱስ የሰጠኝን መጽሐፍ ትቀበላለህ ወይ? ይሄንን ቦታ እቀበላለሁ። አዎ ቦታውን አልጠየኩም። ስለ ኢየሱስ የተጻፈውን መጽሐፍ ትቀበላለህ ወይ? ትክክል። እንደተበረዘ እቀበላለሁ። አንተ እንደተበረዘ ብለህ ልታሳየኝ ነው ወደ ዮሐንስ የሄድከው? ዮሐንስ ወንጌል ላይ የሄድኩት ከተበረዘው መጽሐፍ ተበረዘ ሲባል ለምሳሌ ወተትና እንትን አለ አይደለ? ወተትና ኢብራሂም እንዴት እንደሆነ ልነግርህ ነው እኮ አንተ ማታውቀው ነው ማብራራለህ። አንተ ስለማታውቅ አብራራለህ። አሁን ወተትና ቡና አለ። ወተትና ቡናው ሁለቱ ሲደባለቁ ማኪያቱ ይመጣል። ሰው አሁን ወተቱ ንጹህ ነው። ወተቱ የለውም አይባልም ውስጡ። ኦኬ ብራዘር፣ ወተትም አለው ጥቁር ነገርም አለው ቡናም። ስለዚህ ወተቱን ሳገኝ አንዳንድ ቦታ ወተቱን ጠቅስልሃለሁ። እኔ ግን ማኪያቱ አልጠጣም ነው እያልኩ ያለሁት ብራዘር። ኢብራሂም ማኪያቱ አይጠጣም። ማኪያቱ ትጠጣለህ ብዬ አልጠየቅኩህም። መሐመድ የመዝሙርን ዘቡርን ተውራት ብሎ የጠሩ ምዕራፍ 7 ቁጥር 157 እሺ ሱራ 7 157 እሺ እሺ አንብበው ተመልሶ ይመጣል። ለእነዚያ ያንን እነሱ ዘንድ በተውራትና በኢንጂል ተጽፎ የሚገኙትን የማያጽፍና የማያነብ ነቢይ የሆነን መልእክት የሚከተሉ ለሆኑት በእርግጥ እጽፍለታለሁ ይላል። የቱ ጋር ነው ዘቡርን ተውራት ብሎ የጠራው? የቱ ጋር ነው? ኢየሱስ ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ ምዕራፍ 10 ቁጥር 35 ላይ እኔ ጠየቅኩ ስለ ነብዩ መሐመድ ኢየሱስን ተው። ኦኬ ኤቲስቱን አንዴ ኤቲስት ነኝ በለኝ። ኢየሱስን ተው። ኤቲስት ነኝ በለኝ። ኤቲስት ነኝ በለኝ። በቃ እኔ ኤቲስት ነኝ። ምን መሰለህ ቅድም እኮ ልነግርህ እኮ ነው ኤቲስቱንና እናግረው ወይ ዮሐንስ አንደኛ አማኝ ነህ። እንደ አማኝ ስታወራ ኢብራሂም ጋር ቀጥልም ብራዘር ክርስትና ስትጠይቀኝ ወደ ቁርአንም ወደ ነብዩ መሐመድ ማለት ነው እያወራን ያለ ነው መሰለህ ዮሐንስ። መጀመሪያ ግን ስለ ቁርአን ስጠይቅ ወደ መጽሐፍ ቅዱስ ትሄዳለህ። እያወራን ያለነው ስለተበረዘ መጽሐፍ ነው። ኦኬ አላህ ቁርአን ላይ ሲናገር እነዚያ እነሱ ዘንድ አለ። እነማን ዘንድ ነው እኮ ንገረኝ። እነማን ዘንድ? ኦኬ አታውቀውም? ቁርአን ያንተ ነው። ቁርአን ያንተ ነው። ኦኬ አያውቀውም ማለት ነው። እሺ አይ ታዲያ ለምን ትሞግታለህ? ማታውቅ ከሆነ ዝም ብለህ አዳምጥ። አንተ እኮ ነው ያመጣኸው። እኮ ማታውቅ ከሆነ ዝም ብለህ አዳምጥ። እሺ በቃ አሁን በቃ ማብራራለን። ዝም ብለህ አዳምጥ። እነሱ ዘንድ የተባለው ምንድነው? በእነሱ በአይሁዳውያን መጽሐፍ ማለት ነው። ኦኬ ያ የአይሁዳውያን መጽሐፍ የተባለው ለሁለት ከፍሎ ነው አላህ የሰጠን። ምንድነው? አንደኛው የነገረን ማለት ነው። አንደኛው ኢንጂል ብሎ የኢየሱስ መጽሐፍ ነው። ሁለተኛው ደግሞ ቶራ ብሎ አስቀመጠው። ቶራ ማለት የህግ መጽሐፍ ማለት ነው። ኦኬ የህግ መጽሐፍ ደግሞ በአይሁዶች ተለምዶ መሰረት የህግ መጽሐፍ የሚባሉት ብሉይ ኪዳን በአጠቃላይ የነቢያት ከኢየሱስ መምጣት በፊት ያሉ መጽሐፍቶች በአጠቃላይ የህግ መጽሐፍ ተብለው እንደሚጠሩ የታወቀ ስለሆነ ማለት ነው። አያብራራም ይሄንን። ለምሳሌ አንድ ሲደመር አንድ ሁለት ነው ለሰው አይደለም ቁርአን ያወረደ። አንድ ሲደመር አንድ ሁለት ነው የሚል ነገር ቁርአን ላይ ለምን የለም ብላ አትጠይቅም። ኦኬ አንድ ሲደመር አንድን የሚያውቅ ሰው ነው ቁርአን የሚያነበው። ኦኬ ግልጽ ነው። ስለዚህ አሁን ቁርአን ላይ አላህ ሲናገር ምንድነው ያለው? ተውራትና ኢንጂል ብሎ ለሁለት ከፍሎ አስቀምጠው። ስለዚህ ይሄንኑ ነገር ደግሞ ካንተ መጽሐፍ ነው እያሳየው ያለውት። ይሄ ነገር የተበረዘው መጽሐፍ ላይ በራሱ የህግ መጽሐፍ የሚባሉት መጽሐፍቶችን
ኢየሱስ ሲጠቅስ በሕጋችሁ የተጻፈ አይደለምን አለ። በሕጋችሁ ተብሎ ግን የተጠቀሰው አራዳም አንተ ሰው ያዳምስ ሚዩት አድርገ ነው በቃ በሕጋችሁ ተብሎ መጽሐፍ ላይ አንዴ አዳምጥ መጽሐፋችን ጠቁሞናል እንድንሄድ ኦኬ። ስለዚህ አዳምጥ በጣም ጥሩ። ይሄ ነገር የሕግ መጽሐፍ እንደሚባል የታወቀ እንደሆነ ነው የነገረን። ኦኬ ስለዚህ አይደለም ካልክ ደግሞ አንተ ነው መሞግተን ነው አይደለም። የሕግ መጽሐፍ ተብሎ አይጠሩም ወይስ ብራዘር? አንዴ ወደ ቁርአን ወደ መጽሐፍ ቅዱስ አንዴ እኮ ሂዱማ አለን እኮ እነዛ ተጽፎ ያገኙታል አለን እኮ። አንድ ጊዜ አዳምጠኝና ምዕራፍ 7 ቁጥር 157 ላይ አንዴ አዳምጠኝ። ያገኙታል ይላል ተጽፎ። የት ነው የሚያገኙት? ተጽፎ እኮ ሂዱ ይላል። የት ነው ተጽፎ የሚያገኙት ነው ይላል። ተጽፎ ያገኛል ያለው ወይ ገባኝ። ተጽፎ ያገኙታል ያለው የት ነው እኮ? ያገኙታል የተባሉት ማን ናቸው? የት ነው ተጽፎ ያገኙታል ያለው? አንተ ነው ሂድ የተባልከው ቁርአኑ። አንተን ሂድ ተጽፎ ያገኙታል ያለው የት ነው እኮ? ተጽፎ ያገኙታል የተባላችሁት እናንተ ናቸው ወይስ መጽሐፎች ባለቤቶች ናቸው? ተጽፎው ያገኙታል ነው የሚለው። ብራዘር አንብበው እስቲ። አንተ ለምን ሂድ ብሎ አላልክ ታዲያ? ለምን እኮ ልነግርህ እኮ ነው። አሁን እኛ እንሄዳለና የት ነው ተጽፎ የሚያገኙት ነው ያለው እኮ። የት ነው ተጽፎ የሚያገኙት? አንዴ የት ነው ተጽፎ የሚያገኙት? የት ነው ተጽፎ የሚያገኙት? ማን የሚያገኙት? የማይጽፍና የማያነብ ነብይ ይመጣል ተብሎ የተጻፈው የትኛው መጽሐፍ ላይ ነው አለ እኮ? ማን እንደዛ ተብሎ የተገለጸው? የትኛው መጽሐፍ ላይ ነው አለ? መጀመሪያ መልስ እኮ። አሁን ያንን እነሱ ዘንድ በተውራትና በኢንጂል ይላል። የት ነው? የተውራትና ኢንጂል ቁርአን ነው። በተውራትና በኢንጂል ላይ ተውራትና ኢንጂል ቁርአን ነው። አይ ተውራትና ኢንጂል ቁርአን አይደለም። በጣም ጥሩ። ተውራት ለማን ያለ? ተውራት የሚለው መጽሐፍ የሕግ መጽሐፍ ተብሎ ነው አለ። የሙሴ ሕግ አለ። የሙሴ ሕግ ነው የሚለው እዛ ላይ ወይስ የሕግ ነው? ለነዚያ ያንን እነሱ ዘንድ በተውራትና በኢንጂል ተጽፎ የሚያገኙት የምን? ተውራት ማለት ምን ማለት ነው እኮ? ተውራት የሚለው ሕግ ማለት ነው። ሕግ ማለት ነው። በጣም ጥሩ። ሕግ የሚለው መጽሐፍ በአይሁድ አንዴ ወንጌል ማለት ነው። አንዴ ሕግ የሚለው ቃል በአይሁዶችም ይሁን በእናንተ እይታ እንደ አጠቃላይ የሕግ መጽሐፍ ተብሎ የብሉይ ኪዳን መጽሐፍቶች የሕግ መጽሐፍ በሚል አይጠሩም? ይጠራሉ። አመሰግናለሁ። ጨርሰናል። አሁን ትንቢተ ዳንኤል ምዕራፍ 2 ላይ ገባ። ሂድ ግባ። ላሳይ ነው። ትንቢተ ዳንኤል ምዕራፍ 2 ላይ ገባ። ሂድ ትንቢተ ዳንኤል ምዕራፍ 2 ትንቢተ ዳንኤል ምዕራፍ 2 ታውቀዋለህ መጀመሪያ ወይስ ላብራራለህ? ጥቅሱን ታውቀዋለህ? ይሄን የሐሳቡን ታውቀዋለህ? ምዕራፍ 2ን ስንት ነገስታት አሉ እዛ ላይ? ለምሳሌ የወርቁ አሉ፣ የነሐሱ አሉ፣ ወርቁ ማለት ጎበዝ ሸክላ። ሸክላ ብቻ አይደለም፣ የሸክላና ብረት አንድ ላይ ነው። ኦኬ ሸክላና ብረት በመጨረሻው ዘመን ላይ የሸክላና የብረት ድብልቅ አለ። እሺ ወርቁ ማን ነው? ወርቁ ራሱ ናቡከደነፆር ነው። በጣም ጥሩ። የምን ንጉስ ነው? የባቢሎን ንጉስ አይደለ? የባቢሎን ንጉስ ነው፣ ኢራቅ ማለት ነው። በጣም ጥሩ። ሁለተኛው ኪንግደም ማን ነው? ከማን በኋላ የሚመጣው? ከዚህ ከሜዶ ማን ነው የሚባለው? ከባቢሎን ንጉስ በኋላ የሚመጣው ሁለተኛው ይላል። ከወርቁ በኋላ ደረቱ ማን? ናሱ። አሁን ለምሳሌ ደረቱ የሚያሳየው ሜዶንም ያሳያል። ማን? ሜዶን ብቻ ነው? ሜዶና ማን? ሜዶናውያን የሚባሉትን ያሳያል። ከታች አትጻፉ፣ እሺ ጋይስ አትጻፉ። ከታች ተው፣ ኮሜንቱን አጠፋባችኋል። ሜዶ ፐርሺያ ነው። እሺ የሜዶና የፐርሺያ ነው። ኦኬ ሶስተኛው ንጉስስ ማን ነው? ሶስተኛው ኪንግደም የማን ኪንግደም እኮ? አሁን ሶስተኛውን ያወጣላል፣ ግሪክን ብሎ ያወጣላል። ጀግና። ኦኬ እሺ የግሪክ ወይ ደግሞ ማሲዶኒያን በመባል የሚታወቁት። እሺ አራተኛውስ ማን ነው? የሸክላና አራተኛው ደግሞ የጣሊያንን ያመጣላል።
ጣሊያን ሳይሆን አጠቃላይ የማን መንግስት ነው? ሮም ማለት ነው። ሮም። ጎበዝ። ይህ የሮም መንግስት የተከፋፈለ መንግስት ይሆናል አለ አይደለ? እዛው ጋር መጨረሻ ላይ ቁጥር 44 ላይ የተከፋፈለ መንግስት ይሆናል ይላል አይደል? የተከፋፈለ መንግስት ይሆናል አለ። ቁጥር 44 ሳይሆን ከፍ ብለ ወደ ላይ ማለት ነው። ቁጥር ከ31 ጀምረ ስትሄድ ወደ 34 አካባቢ ምናምን ማለት ነው። ኦኬ። ስለዚህ የተከፋፈለ መቼ ነው የተከፋፈለው የሮም መንግስት? መጨረሻው ዘመን የታይተስ ከመጨረሻው ታይተስ ከሰበው እኔ ጥያቄ ብቻ ነው እኮ ዓመተ ምሕረቱ ነው ጌታ ኢየሱስ ክርስቶስ ካረገ ይሄ ቤተ መቅደስ በዚህ ዓመት ይፈርሳል ምናምን ብሎ ተናገረ። ከ40 ምናምን ዓመት በኋላ አረጋውን ሰው ሮም የተከፋፈለች በስንት ዓመተ ምህረት ነው? እንደናንተ ሮም የተከፋፈለችው ነው ወይስ ዲስትሮይ የተደረገችው ነው? አይ ዲስትሮይ አልጠየኩም። ዲስትሮይ 70 ኤዲ ላይ ነው እሱ እኮ ታዲያ እኔ የጠየኩ ስለመከፋፈል ነው። ዲቪዥን ኦፍ ሮም እንዳትጽፉ ከታች ኮሜንት ላጠፋ ነው። እሺ እሺ ቀጥል። ድንጋይ ራሶች ከታች ያማቸዋል እንዴ? ጻፉ ማለት አትጻፉ ነው። ከማን ጀመረ ቆጥራው? አዎ ጥያቄው ሮም ተከፋፈለች ይላል። እኔ አሁን ሂስትሪ ነው እየጠየኩ ያለሁት። ከመቼ ጀምሮ ነው የተከፋፈለችው? ምን ተብሎ ኢስተርን እና ዌስተርን ተብሎ ተከፋፍሏል። አዎ መቼ ነው ያ የተከፋፈለው? ኢስተርን እና ዌስተርን ኤዲ በማንዘር በክርስቶስ 300 አካባቢ 370 እንደዛ አካባቢ። አንተ ከድር የምትባል ሰው 300 ብለህ ሰጥተው አሳሳትከው። ልጁ ነው አይደለም 395 አካባቢ 370 እንደዛ አካባቢ ኤዲ ችግር የለውም። በቃ 395 ነው። ግን እናንተ ስርዓት ያዙ እንጂ እዚህ ጋር የምናወራው እኮ ወይስ እንትን ነጥብ ለመጣል ምናምንም አይደለም። በነገራችሁ ላይ ግን ቢሆንም አዋቂ ነው ብሎ ሲያወራ አንድ ሰው ነገራችን ላይ ደስ የሚለው ነገር ምን ፕሩፍ እንዳረክልኝ ታውቃለህ? ምን ፕሩፍ እንዳረክልኝ ታውቃለህ? ትንቢተ ዳንኤልን እንደዚሁ ታሪክ ተከትለ ፕሩፍ ታደርገዋለህ። ትክክል ነው። ፕሩፍ ላደርግልህ እኮ ነው አሁን ፕሩፍ ላደርግልህ። እንደዚህ ታሪክ ተከትለ ፕሩፍ አታደርጉም። አደርግልሃለሁ። እግዚአብሔር ትክክል አታደርጉ። እሺ እንሂድ እንጨርስ። አንዴ እዛ እንጨርስ አሳያለሁ። እሺ ከዛ ምን አለ መሰለ ትንቢተ ዳንኤል እዛው ላይ በእነዚህ በነገስታት ዘመን ይላል ቁጥር 44 ላይ የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል፣ እግሮቹንም ይመታቸዋል አለ። ቆይ በእነዚህ በተከፋፈለው መንግስት ዘመን ኦኬ የተክሉት መንግስት ዘመን ደግሞ አንደኛው ኮንስታንቲኖፕል ነው። ሁለተኛው ቅድም ያልከው ነው ባዘንታይን ኢምፓየር ተብሎ የሚጠራው ኢስት እና ዌስት ነው ባጭሩ ማለት ነው። ሶ አሁን ምንድነው አንደኛው ፎሎ ያደረገው መቼ ነው? የትኛው ኢምፓየር? አንደኛው ኢምፓየር ዌስተርን ኢምፓየር የባይዛንታይን ነው ወይስ የማን? ዌስተርን ኢምፓየር ዌስተርን ባይዛንታይን የሚባለው ቻትጂፒቲ እየጠየቅ ነው። እኔ እስከ እንትን እያልከኝ እያዘናቀ ነው። ቻትጂፒቲ ጠይቅ እንደፈለክ ማለት ትችላለህ ብራዘር፣ ግን ፕሩፍ አድርገው። እሺ ችግር የለውም። በቃ እኔ ልንገርህ ችግር የለውም። በ476 ኤዲ ላይ አንደኛው ፎል አደረገ። ኦኬ እዛው ፎል አደረገ። አሁን አንደኛው ነገስት ነው የዌስተርን ወደ ማነው? በቃ ዌስተርን አታውቀውም? ምዕራብ ሮም። ከዛ አሁን አንደኛው ቀረ ደግሞ ኢስተርኑ ቀረ ማለት ነው። ስለዚህ ምን ብሎ ነበር እግዚአብሔር ሲናገር ናቡከደነጾር ያየው ህልም ላይ አምላክ ሲናገር ምን አለ? ከተራራው ድንጋይ ተፈንቅሎ አለ። እኔ ሰላት ጀማዕ ነው ማረገው። እሺ ጋይስ ሙሳፊር ነኝ፣ ያለሁበት ቦታ ሙሳፊር ሆኜ ነው ያለሁት። ሰላት አትበሉኝ፣ በኋላ ነው መሰግደው አንድ ላይ እና ናቡከደነጾር ከተራራው ድንጋይ ፈንቅሎ ከሸክልና ከብረት የሆነውን ሲመታ አየው አለ አይደለ?
ከተራራ ተፈንቅሎ ነው። ከየትኛው አይልም። ከተራራ ተፈንቅሎ ነው የሚለው። እሺ ከተራራ ተፈንቅሎ የትኛው ነው የመጣው? አዎ ከነሐስና ማን ነው ከሸክላና ከብረት የሆነውን እግሩ ያያለ። እግሩ ደግሞ የሮም መንግስት ነው። ታስታውሳለህ አይደለ? ትክክል። አዎ ጥሩ። ጥሩ። ስለዚህ አሁን አንደኛው ኢስተርኑ ቀርቷል ነው ጥያቄው። ኢስተርኑን በታሪክ ማን የመታው? ኮንስታንቲኖፕልን ያጠፋው ማን ነው? የኮንስታንቲኖፕል ግዛትን ነው። አዎ የትኛው ኪንግ ደፈው እኮ ከእጅ የመታው ነው። ማን እኮ ገባኝ። በታሪክ አሁን እኮ ስለ ታሪክ እያወራን ነው። ታሪክ ፕሩቭ እያደረግን አይደለ? ቀደምም እኮ ስናደርግ ናቡከደነጾርን ሁሉ ስለ ኪንግደሞች። አረ በአላህ ከታች አረ ድንጋይ አትሆኑ። በአላህ ምን ሆናችሁ ነው እናንተ ሰዎች? ጥያቄ በቃ ምን ሆናችሁ ነው እንዴ? አትጻፉ በቃ ምን ሆናችሁ? ምን አይነት እንደ እጮ ላይ ንጽጽር ብላ እንዲያስተላ ነው የምታረጉን እናንተ። ምን አይነት ህዝብ ነው? በአላህ ኮሜንት እጭ ታው አይገባችሁ። አጥፋውና ጠይቀኝ በቃ ኮሜንቱን ዝጋው። ምን አይነት እንደው ለእንትን ልጆች ናቸው። እሺ ስለዚህ አሁን ምንድነው እያልኩ ያለሁት ኮንስታንቲኖፕልን በታሪክ ያጠፋው ማን? የትኛው ኪንግደም ነው? ኪንግደም ሳይሆን የቱም ኢምፓየር ነው። ችግር የለውም። እሺ የኢምፓየሩ ማን ያጠፋው? ችግር የለውም። የትኛው ኪንግደም ነው እሱን ኢምፓየር ያጠፋው? ኦቶማን ኢምፓየር። ኦቶማን። በጣም ጥሩ። ስለዚህ አሁን ታሪኩ ተፈጸመ ማለት ነው አይደለ? ኦቶማን ኢምፓየር። በጣም ጥሩ። የኦቶማን ኢምፓየር ኪንግደም የምን ኪንግደም ተብሎ ይታወቃል? ያውና ተርኪ ኢምፓየር። አይ መጀመሪያ አመጣጡ ኻሊፌት ተብሎ ነው አይደለ? በኻሊፌት ይመጣ ነው አይደለ? እኮ ጀማሪ ማን ነው? የማን ኻሊፌት? የነብዩ መሐመድ ነው። ጀማሪ ኦቶማን ኢምፓየር ሙስሊሞች ነው ማለት ነው። ሙስሊሞች ናቸው እኮ ሙስሊሞች ናቸው። ግን ጀማሪ ማን ነው? ኦቶማን ኸሊፋ ነው እኮ ማን ነው? መሐመድ ሰከንድ ነገርኩ እኮ መሐመድ አልፋቲ ነገርኩ እኮ። እሱ የኸሊፋ አካሄድ ማለት ነው። የኸሊፋው አካሄድ ከምን እየጀመረ ነው የሚመጣው? ከነብዩ መሐመድ ነው። ነብዩ መሐመድ አልሰልኩ አዳኝ ኢስተርን የሚባለው ማን አፈረሰው? ኦቶማን ኢምፓየር ነው። አንተ ነው ያልከኝ፣ እኔ አላልኩም። አንተ ራስህ ኦቶማን ኢምፓየርን የጀመረው ማን ነው? እየነገርኩህ እኮ ነው። የኦቶማን ኢምፓየር በአጠቃላይ ጅማሬው ላይ አይደለም መሄድ ያለብን። መጀመሪያው ነገር ቁም ነገር ኦቶማን ኢምፓየሮች ማን ናቸው ነው ጥያቄው። ኦቶማን ኢምፓየር የጀመረው መቼ ነው? ማን ናቸው መጀመሪያ? እኮ አንተ ነገር እየጠየቁህ እኮ ነው። የኦቶማን ኢምፓየር ማን ናቸው? ማን ናቸው ራሳቸው? ኦቶማን ኢምፓየር ጀማሪ ንገረኝ። አታውቀውም? አዎ አላውቀውም። ንገረኝ። ፋውንደሩ ንገረኝ። አዎ ንገረኝ። እሺ ቦታው ያዘው እንዳይጠፋብህ። እሺ እንዳይጠፋብህ። ቦታው ቱርክ፣ የአሁኗ ቱርክ። እሺ አናቶሊያ የሚባል አካባቢ ማለት ነው። እሺ ማን ነው? እሺ ጀማሪው ማን ነው? ፋውንደሩ ደግሞ ኦስማን ይባላል። ነብዩ መሐመድ አይደለም። እሺ ኡስማን ማን ነው? ኡስማን ዘፈርስ። ነብዩ መሐመድ 654 ኡስማን ማን ነው? ኡስማን ማን ነው? 12 ምናምን ኡስማን ማን ነው? በመካከላቸው ገብቶኛል። ችግር የለውም። ኡስማን ማን ነው? ኡስማን ዘፈርስ። ኡስማን ማን ነው የሚባለው ማለት ነው። አሁንም አስተምረና ማን ነው እሱ? አናውቀውም። እስቲ ንገር። ኡስማን ዘፈርስ ነው። ኡስማን ዘፈርስ ማን ነው? አይገናኝም እያልኩ እኮ ነው። ማን ነው? አሁን አንተ አይገናኝም ወላ ቻጂቢቲ ሊያስበላ ነው። አይገናኝም እያልኩ እኮ ነው። ካመጣኸው ጋር ኦኬ፣ አይገናኝም ነው። ኡስማን ዘፈርስ ማን ነው ሲባል እሱ ነው። አንተ አመጣኸው ትንቢተ ዳንኤልና ኡስማን አይገናኝም። አሁን በኸሊፋ የመጣው ቆይ አንድ ጊዜ የማን ግዛት ነው? አሁን እነዚህ ኦቶማን ኢምፓየሮች ግዛት ማን ናቸው? እስቲ እምነታቸው ምን ነበረ ንገረኝ። እምነታቸው እስልምና ነው።
ማለት በቃ ጨረሰ። አይ በቃ ሙስሊሞች ስለዚህ ኦስማን ጊዜ ነው የፈረሰው ማለት ነው። አንዴ ዮሐንስ ኦስማን ጊዜ ነው የፈረሰው። አዎ አንድ ዮሐንስ አንዴ አሁን እነዚህ ሙስሊሞችን ማን ነው መጀመሪያ የጀመረው? አሁን እንደናንተ እሱ አይደለም ፖይንቱ። የት ነው ገብቶኛል። ስለምን ያመጣው አይደለም ያፈረሰው ማን ነው? ጥያቄ ያመጣው እኔ በይልክልኝ እኮ ነብዩ መሐመድ ልታሳየኝ ነው። ቆይ አንዴ እኮ ልመጣ ነው። አሁን ድንጋይ ከተራራው ተፈንቅሎ የሰማይ አምላክ ነው አይደል ያለው? የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል ብሎ ከብረትና ከሸክላ የሆነውን እግሩን ሲመታ የተባለለት የማን ኢምፓየር ነው? አንተ እኮ ነው የጠቀስከው። የማን ኢምፓየር ነው? ማን ያጠፋው? እግሩን የመታው እኔ አልጠቀስኩም። አንተ ራስህ ነው የጠቀስከው። ማን ነው ኢምፓየሩ የመታው? አንተ ነው ያመጣው። ማን ነው ኢምፓየሩ በታሪክ የመታው? ማን ነው? ድገመው። በታሪክ አንተ በታሪክ የጠቀስከው የተመታው እኔን አትበለኝ። እኔን አትበለኝ። እኔ እንዳትለኝ አንተ ራስህ ያመጣው ወላሂ ነው ያለው። አንተ ራስህን ስለበል ኖ ኢብራሂም ተሳስቷል በልና ከፈለክ በል ችግር የለብኝም። ሪካርድ አለ ይወጣል። አሁን ጥያቄው በታሪክ ማነው ከእግሩና ከብረትና ከሸክላ የሆነውን እግሩን ሲመታ አየው ተብሎ የተባለለት የትኛው ኢምፓየር ነው? ንገረኝ። ኪንግደም ነው ስለ ኪንግደም አይደለም ኢምፓየር ነው አልከኝ። እሺ ማን ነው የተመታው? ኢምፓየር ነው። እሺ ማን ነው መቺው? ደግሞ ኦቶማን ነው። ስለዚህ እግዚአብሔር በባይብል ላይ የተናገረለት ትንቢተ ዳንኤል ላይ የተናገረለት ከሸክላና ከብረት የሆነውን እግሩን ሲመታ አየው የተባለለት መቺው ኦቶማን ኢምፓየር ነው ማለት ነው። መቺው ኦቶማን ኢምፓየር ነው። አላሁ አክበር። እኔ ጨረስኩኝ። ያው ነብዩ መሐመድ አይደለም። አሬ ጨረስኩ በቃ ቀጥል። አውቂ በጠዋት ያደርቃል ይሆናል። ነብዩ መሐመድ ግን አይደሉም ነው። በቃ ጨረስኩኝ በቃ ቀጥል። ሰላም አለይኩም። ወአለይኩም ሰላም። በሌላ አካውንት በሁለት አካውንት ልመጣ ነው ኢንሻአላህ። እኔ ዝም ብዬ ቁጭ ለማለት ነው። ችግር የለውምና ዮሐንስ በጤና ጥሩ አይደለም። ወላሂ ረጅም ሰዓት ስገባ ስወጣ እያየሁን በገባው ቁጥር እየገረፈ ነው እየተመለከትኩ ያለሁት ዮሐንስ። ይሄ ለጤና ጥሩ አይደለም። መሐመድ የመጡት በኦቶማን ኢምፓየር ጊዜ ነው ማለት ነው። እናመሰግናለን። ኦኬ አንድ ሙግት ልስጥ በቃ ለዛ ደግሞ የሆነ አንድ አሪፍ ሙግት ልስጥ። እናመሰግናለን። አንተ ያመጣው ስለመሰገንከን ራሱ ዮሐንስ በቃ እኛ ስለመሰገንከን ሁሉ እናመሰግናለን። አሁን ምን አለ መሰለህ የሮም ኢምፓየር አስታውሰህ ከሆነ ዮሐንስዬ ከጠፋች በኋላ የሮም ኢምፓየር ተጠታለች አይደል? ሮማን ኢምፓየር የሮማን ኢምፓየር በማን በኩል የተጠራው? በናዚዎቹ ዘመን ገባኝ። ቆይ አንዴ ኮንስታንቲን መቼ ነው የሞተው? ኮንስታንቲን አዲስም መቼ እንደሞተ አላውቅም። 307 ላይ ሞተ። ኦኬ አሁን እሱ ሲሞት የመሰረታት ማን ነው? ኮንስታንቲኒያ የተባለችው ወይ ደግሞ እቺ ኮንስታንቲኖፕልን የመሰረተው ማን ነው? ማን የመሰረተው? እየጠየቁ እኮ ነው። አንተን ነው እየጠየቁ ያለሁት። አጠይቀኝ መልሰህ እኮ ፋውንደሩን ይገረኛል። አታውቀውም ነገር አብዛኛው ጊዜ ነገስታት አብዛኛው ጊዜ ቦታዎች የሚሰየሙት በገዢዎች ናቸው። አታውቀውም ላስተምርህ እንደዛ ላድርገው። ለምሳሌ ኮንስታንቲን ዘፈርስ ሊሆን ይችላል አይደለም? ላስተምርህ አታውቀውም እርግጠኛ አይደለም? ራሱ አሁን ያው ነው እርግጠኛ ስላልሆንክ ላስተምርህ ድጋሚ ኮንስታንቲን ነው። እሺ ስለዚህ አሁን እሱ ሞት አይደለ በ337 እሺ ሞት። ከሞተ በኋላ ምን ኮንስታንቲኖፕል ተብላ በስሙ ትጠራለች አይደል? እሱ ፋውንደሩ ነው። ኦኬ አሁን ያኔ ኮንስታንቲኖፕልን ነው ያፈረሰው ወይስ ማን ነው የፈረሰው? እኔ ሰውየው ነው የፈረሰው። ሰውየው ነው የሞተው። ጥሩ ሰውየው ሞቷል እኮ በስሙ ትጠራለች። አሁን እሱ የመሰረታት ሀገር ነች አይደለ? እሱ የመሰረታት ሀገር ነች። ኦኬ እሱ ስለሞተ እሱ የመሰረተው ኪንግደም እሱ ስለሞተ ቀርቷል? አልቀረም፣ ተጠርቶበታል። የክርስቲያን ኪንግደም ነበር አይደለ? ኮንስታንቲኖፕል የሚባለው በጣም ጥሩ። አሁን ልምጣለን። ነቢያችን አለይሂ ሰላቱ ወሰላም ሙሐመድ በ622
አመደት ጊዜ በ622 ማለትም ነው በሂጅራ አቆጣጠር 622 ላይ ተነሱ። ከዛ በኋላ እሳቸው ሞቱ። እስቲል ግን የእሳቸው ግዛትና ኪንግደም ነበር። የእሳቸው ኪንግደም እስከ ድረስ ቀጥሎ ሄደ። ቆይ አንዴ እንዴት የግዛታቸው ስም እሳቸው የገዙት ግዛት አለ። የግዛታቸው ስም የሙስሊሞች ግዛት ነው። የሙስሊም ላሳይ ግዛቱን የገዙትን ግዛት ሳይ የገዙትን በሸሪያ የሚተዳደር አለ። ኢስላም ነው። ኢምፓየሩ ኢስላም ነው። ኢስላሚክ ኪንግደም ይባላል። ኪንግደም እኮ እሱን ላውጣላ። እሱ ይኸውልህ በጣም ሰፊ ቦታ ነው። አንዴ ላውጣላ። እንደውም ማስረጃ ላውጣና ላሳይ ኬት እንደገዙት ኮንስታንቲኖፕልንም ከሞት በኋላ ነው። እሺ ማሳየ የእስልምና ኪንግደም የት ድረስ እንደገባ ላሳይ እኮ ላሳይ ነው። ቆይ ተደረገ ብሮ ግን ዛሬ በጣም ከባድ ነጥብ ነው የጣልከው። ወላሂ ነው ነብዩ መሐመድ የገዙበትን ልታሳየኝ ነው። ችግር የለውም እኮ ላሳይ ነው። እንዴት ነው ካሜራው የሚገለበጠው? አንተ ሰው ራሽ ካሜራ ገልበጫን ጠፋኝ። አውክ ያገኘሁት። እሺ ዳንኤል ራይት ወይ ተርሶሎጂ ገባው። ይቅርታ ፕሮፌሲ። እሺ ትንቢተ ዳንኤል ኦራይት ያው አየው ይታያል። ምን ይላል? አንብበው እስኪ። ኤልያስ አንደር ሙስሊም ሮል አት ዋን ፖይንት ኦር አናዘር ኢን ሂስትሪ ነው የሚለው። በጣም ጥሩ። እነዚህ በምን ቁጥጥር ስር የነበሩ ናቸው? እነዚህ ሁሉ መታያቸው መሐመድ ጊዜ የነበሩ ናቸው። ነብዩ መሐመድ ጊዜ መሆን አለበት ግዴታ ነው። አንተ የኢስላሚክ ኪንግደም ቀጠለ። ልክ ኮንስታንቲን እንደሞተው እንኳን በነብዩ መሐመድ ጊዜ ነው። ቆይ ልነግርህ እኮ ነው። የነብዩ መሐመድማ ኪንግደሙ አጠቃላይ ነብያችን ሰለላሁ ዐለይሂ ወሰለም ይሄ የኢስላሚክ ኪንግደም ይባላል። ኦኬ እሳቸው ናቸው ይሄንን ኪንግደም የጀመሩት። በየት ነው የጀመሩት ካልን በአንጻራዊ ጅማሬ ማለት ነው። ኦኬ ስለዚህ አሁን ይሄንን ጅማሬ ጀመሩና አሁን ቆይ የሌለ ወርዳታ አምጣ። ነብዩ መሐመድ የጀመሩበትን ለማሳየት እኮ ልነግርህ እኮ ነው። ያው ጥሩ የጀመሩበት መቼ ነው ካልን 622 ሲኢ ላይ ነው። ኮመን ኤራ ላይ አየው። ኢስላሚክ ኪንግደም መቼ ነው የጀመረው? መቼ አይደለም ብራዘር እኮ የት አረብ ላይ ነው የጀመሩት። መካ ላይ መዲና ላይ መዲና ላይ ተጀመረ በ622 በጣም ጥሩ። ከዛ በኋላ ቀጠለው። ይታያል ከየመስለው አንድ ጊዜ ትንቢተ ዳንኤልን ያስነሳው ማን ነው? በጣም ጥሩ። ትንቢተ ዳንኤልን ያስነሳው እንዴት ማለት? ትንቢተ ዳንኤልን ያስነሳው ስላልገባኝ ምን ማለት ነው? ያስነሳው አባራል አንድ ሳይት ትንቢተ ዳንኤል የተነሳው ከእጅ የተነሳው ያ ተራራ ድንጋዩ የፈነቀለው እግርየውን ማለት ነው። የአምላክ ኪንግደም ነው። የአምላክ ኪንግደም በጣም ጥሩ። በማን ዘመን? በጣም አሪፍ። በቃ ስማርት እኮ ነው። አሁን ይሄ ነው በቃ ደስ በየትኛው ዘመን? በእነዚያ ነገታት ዘመን አለ ፎል ከማድረጓ በፊት አሁን ሮም ቆይ በተከፈለው መንግስት ዘመን ከ95 በኋላ የተከፋፈለውን ዘመን ያጠፋው ማን ነው? እሱን ላመጣልህ እኮ ነው። እሱን ነው ማመጣልህ። በማን ዘመን የሚለው ላሳየ። አሁን በየትኛው ዘመን ነው? ሮም በነበረበት ዘመን ነው። ነብዩ ሰለላሁ ዐለይሂ ወሰለም ሲኖሩ የነበሩት ሮም ፎል ከማድረጉ በፊት ነብዩ ነበሩ። ኪንግደሙ ሲነሳ ማለት ነው። ሮም ፎል ያደረገችው በ1453 ነው። ለወርቅ በስንት በ14 ትንቢተ ዳንኤልን ያመጣኸው ከእጅ የተወረወረ ድንጋይ እግሩን ሲመታ ነው አይደል? አዎ ትክክል። ከተራራ ተፈንቅሎ የመጣው መቼ ማን ነው? እሱን ልናይ እኮ መቼም ኦቶማን ኢምፓየር ነው ብለህ እኮ አድሚት አደረክ ጨረስን። እሱ ላይ አይደለም እናወራው። አንተ ያመጣህልኝ መጽሐፉ ኦቶማን ትባል ልታሳየኝ ነው ወይስ የነብዩ መሐመድ ልታሳየኝ ነበር? እኔ እኮ እሱን ላሳየኝ። የኦቶማን ኢምፓየር ራሱ ማን እንደሆነ ልናይ ነው አሁን። ኦኬ እሺ፣ አንድ ጊዜ ተረጋጋ። አንዴ በየትኛው ዘመን ተነሳ አልከኝ? ጥያቄ ጠየቀኝ ልመልስልህ። የተነሳው ይሄ ኪንግደም የሮም ኪንግደም ነው። ሮም ኪንግደም ባርጉ ጅም ሳይነካው ድንጋይ ከተራራው ተፈንቅሎ
ከወርቅ ከሸክላና ከብረት የተሰራውን እግሩን ሲመታ አየው አለ። ኦኬ እንደዛ ብሎ ናቡከደነጾር ተናገረ ማለት ነው። ዳንኤል ተናገረ። አንዴ ላብራራልህ አንዴ እሱ መቼ ኦቶማን ኢምፓየር ነው? ጨረስን። ኦቶማን ኢምፓየር ነው መቼ ኦቶማን ኢምፓየር ክፍሉ ያወራለ ስለ ኦቶማን ኦቶማን ኢምፓየር ነው። አንተው ራስህ ነው ያልከው። እኔ ያልኩህ እኔ እንደዛ ብዬ ነው። አንተ ግን እንደዛ ብለህ ነው እኔ ታለለ ያልከው። አሁን ጥያቄው ይሄ መንግስት መቼ ነው የተነሳው ነው? መቼ የተነሳው? እንዳታስቆመኝ እሺ። አሁን አደራ እንዳታስቆመኝ። ፎሎ ፍሮም በ1453 በሜይ 29 የተደረገ ነው። ፎሎ ፍሮም ማለት ነው። ይሄ እግዚአብሔር ሲናገር ኮኮ የት መንግስት እኔኛ ለምን አንተ እኔኛ አይደለም አቆርጠኝ ብዬ ነበር እየጠየቅኩ ነው። ገብቶኛል። የትኛ ኢምፓየር የተነሳ? በጣም ጥሩ። ይሄ የአምላክ ኢምፓየር ማለት ነው። አምላክ ኢምፓየሩን የሚያሳሳበት ጊዜ ኦቶማን ኢምፓየር የአምላክ ኢምፓየር ነው። እሱን እኮ ልንመጣ እኮ ነው። አንዴ የተነሳው ኢምፓየሩ መቼ ነው አለን? መቼ ነው ብሎ ነው የነገረን አምላክ? እንደውም ላውጣልህ፣ ጥቅሱን ላውጣልህ አንድ ጊዜ። እሱን ሳውጣ ነው የምትረጋጋው። ትንቢተ ዳንኤል ላይ ልግባና ላሳየህ፣ ጥቅሱን ላሳየህ አንድ ጊዜ። ትንቢተ ዳንኤል ምዕራፍ 2 ለማንን ልታሳይ? ወይ ተረጋጋ። አንተ አትነግረኝም፣ ለምን እንዳመጣሁት አንተ አትነግረኝም። እጠይቅሃለሁ፣ እየነገርኩህ አይደለም። ትጠይቀኛለህ፣ ችግር የለውም ትጠይቀኛለህ፣ አታስብ። እሱ ይሄን እየጠየቅኩህ መልስልኝ። እሺ፣ በእነዚያም ነገስታት ዘመን አለ። በየትኛው ዘመን ነው እኮ? በማን ነገስታት ዘመን? ጠይቄ ስጠይቄ ደግማ አትጠይቀኝ። የት ዘመን? 4 ነገስታቶች አሉ እኮ። በየትኛው ዘመን? አይ እሱ ለዛ ነው አታውቁም። አሁን እዚህ ጋር ምን አለ? የእግሮቹና ጣቶቹ አለ ቁጥር 42 ላይ እግሮቹና ጣቶቹ እኩሉ ብረት እኩሉም ሸክላ እንደነበሩ አለ። እንዲሁ መንግስቱ እኩሉ ብርቱ እኩሉ ደካማ ይሆናል አለ። ኦኬ፣ ይሄ ስለ ሮም ነው። ብረቱም ከሸክላው ጋር ተደባልቆ እንዳየ እንዲሁ ሰው ከሰር ጋር ይደባለቃሉ። ነገር ግን ብረት ከሸክላ እንደማይጣበቅ እንዲሁ እርስ በርሳቸው አይጣበቁም ማለት የተለያዩ መንግስታት ናቸው። ኦኬ፣ ስለዚህ ምን አለ? እግሮቹና ጣቶቹ እኩሉ ሸክላ እኩሉ ብረት ሆኖ እንዳየ እንዲሁ የተከፋፈለ መንግስት ይሆናል አለ። ኦኬ፣ በዚህ ነው አሁን ጥያቄው። በእነዚያም ነገስታት ዘመን በየትኞቹ? በሁለቱ በተከፋፈሉ መንግስት። መቼ ነው የተከፋፈሉት? በእነዚያም ነገስታት ዘመን አንድ ይናል። በእነዚያም እዛ ጋር ሳትሄድ አንዴ ቆይ ሳትሄድ የቱ ጋር ሁለቱ ነገስታት ሌላ ሳትሄድ ማለት በእነዚህ ነገስታት ዘመን የማን መንግስት ናቸው? ሊያየን ነው ተፈታለን ቀደም በአክ የተከፋፈሉት ምን አይደለም። አረ ላላ ብለቀታ ምን ያለው መቼ 12 ቻርጅ ጉተር ላይ አንተ ልጅ አማታቀው እንትና እሺ ለማንኛውም እሺ ሌላ ክርስቲያን ካለ መግባት ይችላል። ኦቶማን ኢምፓየር መሆኑን አመነ። ኢብራሂም ነብዩ መሐመድ ናቸው አይደሉም የሚል ሳይሆን ፖይንቱ ስለ እስልምና ባይብሉ ራሱ ተናግሯል ነው። ወይዘር እስልምናን ግሎሪፋይ አድርጎ ተናግሯል። በዛ ውስጥ ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተጠቃሽና ተዘካሪ ናቸው የሚል ነጥብ ነው ኢብራሂም እያነሳ የነበረው ማለት ነው። እና ኦቶማንን የፋውንድ ያደረጉት ነብዩ ናቸው እንዲህ ይላል። አይ የሆነ ነገር ነው እዚህ ጋር ለምን ታነሳዋለህ? ችግር የለውም ግን ኦቶማን ኢምፓየር በነብዩ መሐመድ ሰለላሁ ዐለይሂ ወሰለም መንገድ የሚከተሉ የነበሩ የኦቶማኖች ወይም ደግሞ ኡስማንዮች ብለን
ሃናን ሰላም አስረዱኛል አሉ። ወይኔ እንዴት ነሽ? አልሐምዱሊላህ። አቡኪ ሰላም አለይኩም ወበረካቱ። እንዴት ነሽ ሃናን? ሰላም ነው ወይ? ያለውን እየሰማሁ እኮ ነበር እንቅልፌን ትቼ በጣም ኢንተረስቲንግ ነበረ። ብዙ ነጥብ ነበር የጣለው እኮ አላወቀም። ቴሌግራም ላይ እኮ የምናውቀው ልጅ ነው አቡኪ የቴሌግራም ነው እና እንትን ያኔ እንደዛ መስሎታል ሁሉ ነገር እንደዛ አልጠበቀም። ፈረሰበት የመጣው ነገር እንደምን የጨረሳችሁ ጃፓን ተከታተለ እሺ በቃ ኢብሮ ኢድ ሙባረክ ቢያለው አላልኩም እኮ ለነገሩ ተቀበለላህ ሚና ሚንኩም። ዛሬም ዒዳችን ነው። ትክክል ነህ እኮ ጀዛከላህ ኸይር። አላህ ይቀበልህ። አንተም ዒድ ሙባረክ መልካም ዒድ ይሁንልህ። ግን ማለት ነው ዳይ እንትን አስገባው። እሺ ዳይ ልኮ ነበረ ቅድም። ጥያቄ ያላችሁ ሰዎች ግቡ እባካችሁ። ቤት ማለት ነው። ኢብሮ አፍወን ቀጥሉ። አሳነሰ በጣም የሚገርም ማብራሪያ ማለት ነው። አላህ ይቀበል። ይሄ ነው በቃ ብዙ ጊዜ ችግር አለባቸው። የሆነች ነገር ያገኙና በስጋ መጣ እንዲህ ነው ምናምን። ኤኒዌይስ እንግዲህ ማብራሪያው ይሄንን ይመስላል ማለት ነው። ጀማው እናንተም በደንብ ስሙ፣ ሌሎቹም ይስሙ ማለት ነው። ስለዚህ ሄረሲ ተቃውሞ ነው ማለት ነው። እዚህ ጋርም ኑፋቄን እየተቃወመ መምጣቱን የሚያሳይ ነገር ነው። ለማንኛውም ጥያቄ ያላችሁ ሰዎች ካላችሁ ጥያቄ ጠይቁ፣ ከሌላችሁ ግን በቃ እንሰነባበት። የሀበሻ ወአለይኩም ሰላም ኢብኑ ቆይ አንዴ ቀድሟል ወይ ደግሞ አንቺ ቀደም፣ ችግር የለውም። እሺ ጥያቄ ነው። ፈቶ አይደለም ማብሽር። እሺ ሱራው ትንሽ ጠፍቶብኝ ነው። ብቻ ታቋለ ብዬ አስባለሁ። ሰዎችን ለጀሃነም ፈጠርናቸው የሚል ቁርአን ላይ ጎበዝ አይደለሁምና አብራኝ ክርስቲያን አለች ብዙ ጊዜ የምታነሳልኝ ርዕስ እሱን ነው። እኔና እሷ የምንወያይ ጊዜ እና ስለሱ ትንሽ እውቀት ሰዓት ካላችሁ ብታስጨብጡን። ማብራራት እኔ ስላልቻልኩ ነው። ጎበዝ አይደለሁም ቁርአን ላይ። አብሽር ሱረቱል አዕራፍ ምዕራፍ 7 ምዕራፍ 7 ላይ መሰለኝ እዛ ላይ ነው የሚገኘው ቁጥር 179 ላይ ማለት ነው። ኦኬ ምን ይላል መሰለሽ እዛ ላይ አላህ ሲናገር ወለቀድ ዘራእና ሊጀሃነመ ከሲራን ሚነል ጂኒ ወልኢንስ ይላል። በእርግጥም ብዙዎችን ለጀሃነም ብዙዎችን ከጂኒ የሆኑ ለጀሃነም ብዙዎችን ከሰዎች የሆኑ ለጀሃነም ተፈጥረዋል ነው። ስለዚህ አሁን አላህ የሩቅ ሚስጥር አዋቂነቱን ነው እየተናገረ ያለው። ለምን ከተባለ አውዱን እዛው በታነቡ አላህ ይናገራል። አውዱ ላይ አላህ ምን ይላል? ለሁም ቁሉቡን ላ የፍቀሁነ ቢሃ ለነሱ ልቦች አላቸው ግን አያስተውሉም ማለት። ወለሁም አዕዩኑን ላ ዩብሲሩነ ቢሃ አይንም አላቸው አያዩም እዛው ጥቅስ ላይ። ወለሁም አዛኑን ላ የስመዑነ ቢሃ ጆሮም አላቸው አይሰሙም ማለት። ስለዚህ ኡላኢከ ከልአንዓም በልሁም አጠል አለ። እነዚህ ልክ እንደ እንስሶች ናቸው እንደውም ከዛም ይባሱ ናቸው እያለ አላህ ይናገራል። ስለዚህ እነዚህ ሰዎች የመጀመሪያው ችግራቸው ምንድነው? አለማመናቸው ነው። እየሰሙ መስማት የማይችሉ ስለሆነ አላህ
አዳጊነቱ ማለት በአዋቂነቱ የጻፈው ነገር አለ። ኦኬ ቀለምን ምን ብሎ ነገር ጻፍ አለው። የሚሆነውን ነገር በአጠቃላይ ጻፍ ብሎ ተናገረ። አላህ እንደዛ ብሎ ሲናገር ቀለም ደግሞ ምን ልጻፍ አለ? ከዚህ በኋላ የሚሆነው ከዛ በኋላ ጻፈ ማለት ነው። ቀለም ማለት ነው። ቀለም የጻፈው የአላህን እውቀት ነው። የአላህ እውቀት ጻፈ ሲባል የሚሆነውን ነገር ስለሚያውቅ ነው የጻፈው ነው። ኦኬ ስለዚህ አላህ Subhanahu Wa Ta'ala እነዚህ ሰዎች የጀሃነም እንደሚሆኑ መጨረሻ ላይ ስለሚያውቅ ተጽፏል ነው። ለዛ ነው አላህ እዛ ላይ ላሙል ዓቂባ የምትባል ነገር አለች። ምን ይላል? ለምን እያለ ይናገራል? ወለቀድ ዘራእና ሊጀሃነም አሁን ላም እዚህ ጋር የምትባለው ላሙል ዓቂባ የምትባለው የመጨረሻውን ነገር አላህ ስለሚያውቅ የጻፈው ነው። ኦኬ አላህ ምን ስለሚያውቅ ማለት ነው። ለምሳሌ የሙሳን ታሪክ አስመልክቶ ፈርዖንና ባለቤቱ ሲያነሱት ሙሳን ምን ብለው ነው ያነሱት? መጀመሪያ እኛ ይጠቅመናል አው ነተኺዘሁ ወለዳ ወይ ደግሞ ልጅ አድርገን እንይዘዋለን አትግደለው አለችው። ያነሱት ለምንድን ነው? ወይ ይጠቅመናል ወይ ልጃችን ይሆናል ብለው ነው ያነሱት። አላህ ግን ሲያነሱት ምንድነው ያላቸው? ለነሱ ጠላት እንዲሆንላቸው አነሱት አለ። ሊኩነ ለሁማ ዐዱወን ወሐዘን አለ። ጠላትና ሐዘን ሊሆንባቸው አነሱት አለ። ሊየኩነ ላሙል ዓቂባ ትባላለች። ስለዚህ የመጨረሻውን ነገር አላህ የሙሳን ለነሱ ጠላት እንደሆነና ሐዘን እንደሚሆንባቸው ስላወቀ ሊየኩነ ለሁማ ለነሱ ሊሆንላቸው ምን ጠላትና ሐዘን ሊሆንላቸው አነሱት ማለት ነው። ግን ያነሱት ለምን ነበር? እነሱ ማን ሰላም የሚኖሩ ሙስሊም ሀገር ላይ ከሆነ ደግሞ ያው ሸሪዓውን ጠብቀው የተለያዩ እስላማዊ ሀገሮች ላይ በእንደዚህ አይነት መልኩ የሚኖሩ ከሆነ ወይም ደግሞ አሁን ያሉ ከሁለቱም ውጪ ማለትም በሸሪዓ ማይተዳደሩም ጀስት ይሄ በዲሞክራሲ ምናምን እያሉ የሚተዳደሩ ሀገራት ላይም አርፈው እየተኗኗሩ የሚቀጥሉ ካሉ ከነሱ ጋር እኛም ከሌሎች እኩል በፍትሃዊ መንገድ እናስተዳድራቸዋለን። በፍትሃዊ መንገድ ከነሱ ጋር እንዋዋላለን፣ እንኖራለን። ግን ያው ርቀታችንን ጠብቀን ማለት ነው። ሃይማኖታችን መያዘን ነገር ወይም ደግሞ ሃይማኖት ነክ በሆኑ ነገሮች ላይ ከነሱ ጋር አንተባበርም ወይም ደግሞ ሌሎች ተግዳሮቶችን አናደርግም። በተጨማሪም እነሱን ጓደኛ አድርገን አንይዛቸውም። ነብዩ ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ ሲያስቀምጡ ሁለት ምሳሌዎችን ይሰጣሉ። ከመልካም ሰው ጋር የሚውል ሰውና ከመጥፎ ጋር የሚውል ሰው ከሽቶ ሻጭ ጋር እንደሚውልና ከአንዱ ደግሞ ወናፍ ነው የሚባለው ከሚነፋ ሰው ጋር እንደሚውል አድርገው ይስሉልናል። አንድ ከሽቶ ሻጭ ጋር የሚውል ሰው ወይ ሽቶ ይሰጠዋል ሀዲያ ስጦታ ነገር፣ ወይም ደግሞ ያ ሰውዬ ምንም ባያገኝ ራሱ ሽቶ እየሸተተ ጥሩ ማዛን ይዞ ይወጣል። በተመሳሳይ ደግሞ ከኛው አካል ጋር የሚቀመጠው ይሄ ቢላዋ ጥቃጭ ይባላል ስሙ፣ እኔ እርግጠኛ አይደለሁም። ብቻ ወናፍ ከሚነፉ ሰዎች ጋር የሚቀመጡ ሰው ደግሞ ምንም የሚያገኘው ነገርም የለም። እንዲሁም ደግሞ እዛ ቦታ ሲወጣ ይዞት የሚወጣው ጠረንም መጥፎ ጠረን ነው ይዞ የሚወጣው። ስለዚህ አንድ ሙስሊምም እንደሚዋዋለው ሰው እሱ ይወሰናል። ነብዩ ሰለላሁ ዐለይሂ ወሰለም የተለያዩ ሰለፎችም የሚያስቀምጡት ነገር አለ። አንድ ሰው ጓደኛው ነገረኝና ስለ ሰውየው ነገር አለ የሚሉት ነገር አለና በአጭሩ እነዚህን አካላት ጓደኛ አድርገን መያዝ ማለት ያው ራሳችንን ወደ ተበላሸ መጥራት ማለት ነው። ምክንያቱም ከብዙ ነገር አንፃር የመዘናጋት እድላችን በጣም ሰፊ ነው የሚሆነውና ማለት ነውና ግን ርቀታችንን ጠብቀን በመልካም እንኗኗራለን። በመልካም የሚኗኗሩንን አይ ከኛ ጋር ደግሞ መጥፎ አመለካከት ያላቸውን ደግሞ እንደመጡበት ያው እናስተናግዳለን። ወናፍ ይሄ እሳት የሚለኩሱበት ነገር ነው። እኔም በደንብ አላውቀውም። ብቻ ቢላዋ ሲቀጠቅጡ ምናምን እሳቱን የሚሉበት አለ፣ የሆነ የሚነፉበት ነገር አለ። ብቻ በጣም ሙቀት ነው ቦታው ምናምን እንደዛ ነገር። ግልጽ ነው ኡስታዝ? አጥሬ ነውና ከሚስለ صاحب السوء ምንም በሚል ተፈስሮ ነው እሱ ነው የሚያብራራው። ተቋርጧል። ይሄ የመጥፎ ጓደኛ ምሳሌ መጥፎ ሰውን መቀማመጥ
በሱ በሚለው ነው የሚሄደው የሚገባው ሐዲሱ እኔ ጋር ብቻ ነው እየተቆራረጥኩ ነው። መጥፎ ሰውን መቀማመጥ ከሚለው ውስጥ ነው የሚገባው ውስጥ አይደለ? አንተ ጋር ለምሳሌ ጀነራሊ ጠቅልለን ሁሉም ላይ አንደርስታንዲንጉን አናሰፍረው። ምክንያቱም ብዙ ግልጽ የሆኑ ነገራቶች አሉ ከነሱ ጋር እንዴት መኖር እንዳለብን ምናምን። ለዛ ነው አሚን ነው ይከር ሳሩን ሰላም አለይኩም። ኦኬ ሌላ ጥያቄ ያለው ሰው አለ? እሺ ሰላም ነው። ጥያቄ ያለውበት ቦታ ግን ምን አልሽኝ? ያወራሽ ከሆነ እየሰማሽ አይደለም? አይሰማም? ኦኬ አሁን ይሰማል። አሚር አለ እንዴ? ሰላም ታቱ ስለታ እሺ ግን እነሱ ከራሳቸው አንፃር እንደዚህ ነው እንትን የሚሉት የሚያብሩት። ሌሎቹ ሴክተር ላይ የተገለጸ ነገር የለም። ለምሳሌ እና ኦርቶዶክስ ጋር ምናምን ኦርቶዶክስ ነብይን በተነሳ ሰው ገጥሞኝ እስከማቆም መጥምቁ ዮሐንስን እንደ መጨረሻ ነብይ ነው የሚወስዱት። ለምሳሌ ከኢየሱስ በፊት መጨረሻ የነበረ የእነሱን እምነት ነው የምትጠይቀኝ? እንደ መጽሐፍ ቅዱስም እንደ አጠቃላይ እንደ ክርስትና እንደ የትኛው የእነሱን እምነት ወይስ እንደ መጽሐፍ ቅዱሱ? እንደ መጽሐፍ ቅዱስ እንደ መጽሐፍ አዎ ኦርቶዶክሶቹ በዛ መልኩ የሚያምኑት ኦርቶዶክሶቹ እንደዛ ነው የሚያምኑት። ፕሮቴስታንቶቹም አሁን እንዳልኩ ነው የሚያምኑት። ሌሎቹም የየራሳቸው ይኖራቸዋል። መጽሐፍ ቅዱስ ላይ የምትመለከተው የዮሐንስ ወንጌል ምዕራፍ 1 ቁጥር 18 አካባቢ 18 ጀምሮ እስከ 21 እንደዛ አካባቢ ብታየው የሚለው ፓርት አለ። ሶስተኛ የሚያስቀምጠው ፓርት አለ፣ ወይም ደግሞ ሶስተኛ የሚያስቀምጠው ነብይ አለ። ልክ ዮሐንስን ሲያዩት ይጠይቁታል፣ ክርስቶስ ነህን ብለው ይጠይቁታል። ክርስቶስ ይመጣል ብለው የሚጠብቁት አንድ መሲህ ክርስቶስ ስላለ ማለት ነው። ከዛ እሱም አይደለሁም ብሎ ይመልስላቸዋል። ከዛ በኋላ ድጋሚ ደግሞ ሁለተኛ ጊዜ ይጠይቁታል። ኦኬ አንተ ኤልያስ ነህን ይሉታል። ምክንያቱም ኤልያስ ካረገ በኋላ ይመለሳል የሚል እምነት ስለነበራቸው እንደዚህ አይነት ነገሮች ባይብል ላይ ስለተጻፉ ማለት ነው። አይ ኤልያስ አይደለሁም ይላቸዋል። ከዛ በኋላ ክርስቶስ ካልሆንክ ኤልያስ ካልሆንክ ነብዩ ነህን ብለው ይጠይቁታል። ያ የተነገረለት ፕሮፌት ነብዩ ነህን
ነብዩም አይደለሁም ብሎ ይመልስላቸዋል። ስለዚህ በዛ ጊዜ የነበሩ ሶስት አካላትን ይጠብቁ ነበረ። ተራ ግለሰቦች አይደለም የሚጠይቁት። እነዚህ ሌዋውያን ናቸው፣ ስለ መጽሐፍት እውቀት ያላቸው መምህራን ናቸው የጠየቁት። ስለዚህ በዛ ጊዜ ያላቸው ባለ እውቀቶች እንደሚያውቁት ከሆነ የሚጠበቁ ሶስት ግለሰቦች ነበሩ ማለት ነው። አንዱ ኤልያስ ነው፣ ሁለተኛው መሲሁ፣ ሶስተኛው ደግሞ ነብዩ መሐመድ ወይም አንድ ነብይ ነው። ስፔሲፊካሊ በዛ ክፍል ላይ ክርስቶስ ማን ነው ካለን ክርስቶስ ተነስቷል፣ ኢሳ አለይሂ ሰላም። ኤልያስ ደግሞ ማን ነው ስንል ጠብቁት የነበረው ኤልያስ ዮሐንስ ነው ብሎ ራሱ ክርስቶስ ይናገራል። ከዛ አንድ የቀረ ነብይ ያለ ነብዩ ተብሎ የተገለጸ ማለት ነው። ያ ነብይ ማን ነው ስንል እነሱ ይህን ከየት ይዘው ነው ሪፈር የሚያደርጉ ወይም ደግሞ መምህራኑም የጠየቁት ያሉ ሊቃውንት የሚያስቀምጡት ከዘዳግም ኦሪት ዘዳግም ምዕራፍ 18 ከቁጥር 16 እስከ 18 እስከ 20 ምናምን እስከ 22 ይመስለኛል ያለው ላይ ተንተርሶ ነው። እዛ ላይ ስለ እስራኤላውያን ሲናገር ከወንድሞቻችሁ መካከል አለ፣ ማለትም ከእስራኤል ወንድሞች። ለምሳሌ የኢትዮጵያ ቢባል ኢትዮጵያ እንደ ሀገር ይዘናት ወንድም ሀገር ነው የምንፈልገው ወይም ደግሞ እህት ሀገር ነው የምንፈልገው። ልክ እንደዛ ከእስራኤል ወንድሞች መካከል ከተባለ እስራኤላውያን አሉ። ስለዚህ ከነሱ ከወንድሞቻቸው መካከል ማለትም ወይ ከአረቦች ሊሆን ይችላል ወይ ደግሞ ከኤሳውያን ሊሆን ይችላል። ብቻ ከእስራኤል ወንድሞች መካከል እንዴት ያለ ነብይ ያስነሳለው ብሎ ይናገራል። ጋለው ያስቀምጣል። ሜቢ ባይብሉን ስላልከፈትኩኝ ኤግዛክት እንትን ላልልህ እችላለሁ፣ ግን ተመሳሳይ ሀሳብ ነገር ያስቀምጣል ከወንድሞቻቸው መካከል። ምክንያቱም ጠይቀው ነበረ። ቁጥር 15 16 ስለምትመለከተው በኮሬብ ተራራ ሰበው እንደጠየቃችሁት ያስቀምጣል። ምን ብለው ጠይቀው ነበረ? ድምፅህንም አንስማ ግን ደግሞ የሆነ ነብይ ላክልን አይነት ነገር ጥያቄዎች ጠይቀውት ነበር። ያንን ሪፈር ያድርግና እዛ ላይ በጠየቁት መሰረት ከወንድሞቹ ከእስራኤል ወንድሞች መካከል እንዳንተ ያለ ነብይ አቶ ሰለሞን ሰላም አለይኩም ወራህመቱላህ። ፈርስት ነበር ከባድ ጥያቄ እየጠበቅኩ ከዛ ወጣ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልሐምዱሊላህ ሰላም ነው። አልሐምዱሊላህ። ሰሂህ አልቡኻሪ 731 ላይ ተብራራልኛለህ ማህር ምን ይላል ንገሪኝ። ሐሳቡን ሲዘው ያየሁት በርግጥ እኔ አላገኘሁትም እና እሺ ቁጥሩን ነው እንትን ያልኩት። አንድ ስልክ ነው ያዝኩት፣ መንገድ ላይ ነኝ፣ መውጣት አልችልም፣ ለዛ ነው። እሺ ማሹካን ወይም ይብሮ አለ። አይኔ አሁን የሚመች ሁኔታ ላይ ያለው በቀን ክርስቲያኑ ልጅ አስተናግደውና ወይ በኋላ እናንተ ተከተላላችሁ። እሺ ይሄ ልጅ አስተናግደውና ያው ተቀመጣለሁ ኢንሻአላህ። እሺ ሰለሞን ያሟል እንዴ? አያወራም? ኧረ ምን ነው አንተ አውራ እንጂ በሉ ረድ እባክህ እዚያ ታዝጋ። ለማንኛውም በቃ ማሂር እንለይ፣ በቃ ለይ በንባ ኢንሻአላህ በኋላ እንገናኝ። ኧረ አዋ ለምን እንበላለን? አብረኝ ሰርታል። አሁን ሰርቻለሁ ለማለት ነው። እዚህ ላሉት ሰዎች ሰርቼ ነው ማለት አብረን ቢያንስ አዋጥቻለሁ ነው ባልሰራ አዋጣለሽ። ኦኬ ግዴታ ማዋጣት አለ እንዴና ዝም ብለህ ታዲያ ዝም ብሎ ይበላል እንዴ? እኛም አንድ ቀን ሰርተን እንበላለን እኮ። ሰርተህ ጥረግረህ ብላ ምን ዝም ብለህ ምን ሆነ? እኛ እንደውም ጾምኛ በቃ እንደውም አና እንትን አንልም ትተናል። እኛ መብላት ራሱ ይታባው
ጾሙ ከበላ በኋላ ጾሙ ችግር የለውም ይችላል። ኧረ ሳሮን ምንድን ነው ባለቀያ በኋላ ሳሮን እንዴ ኧረ እዚህ ጋር ህዝብን ያሳቃችሁት ጥያቄ አይደለም። አንዲት ሰለምቴ ነበረችና አንድ የመማሪያ ግሩፕ ልትገባ ፈልጋ እንዴት ነው ማስተፋት? ወደ እኔ አስተላልፊያት፣ ችግር የለውም። ወደ እኔ አስተላልፊያት፣ እኔ እንትን እላለሁ ኢንሻአላህ። ኢብሮ አቤት። ሰላም አለይኩም። ወአለይኩም ሰላም ወበረካቱ። በቃ ቻው። ጥያቄ ነበርኝና እንትን ፈትዋ አልቀበልም፣ ይቅርታ ዘይድና ተጠይቅሽ። ፈትዋ አይደለም من فوقها مبنيها الأنهار لا يخلف الله الميعاد ألم تر أن الله أنزل من السماء ماء فسلكه ينابيع في الأرض ثم يخرج به زرعا مختلفا ألوانه ثم يهيج فتراه مصفرا ثم يجعله حطاما إن في ذلك لذكرى لأولي الألباب أفمن شرح الله صدره للإسلام